የመልካም አስተዳደር ችግሮችን ለመፍታት ክፍለ ከተማው በያዝነው በጀት ዓመት ብዙ ሰርቷል። እኛም የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱንና በክፍለ ከተማው በብልጽግና ፓርቲ የፖለቲካና አቅም ግንባታ ኃላፊ አቶ አምዳያሌውን አናግረናል። አብራችሁን ትሆኑ ዘንድ ዝግጅቱን ጋበዝን። ቂርቆስ ኮሙኒኬሽኖች ነን። መልካም አስተዳደር ከመኖሪያ ጎጆአችን እስከምንሰራበት ተቋም ተከትሎን የሚዘልቅ የህይወታችን አንዱና ዋነኛው ዘይቤ ነው። ይህ ዘይቤ ለህይወታችን መቃናትም ሆነ መውደቅ፣ ለስራችን ከፍታም ሆነ ዝቅታ ይህው የመልካም አስተዳደር ዘይቤ አስፈላጊነቱ አያጠራጥርም። መልካም አስተዳደር ከህይወታችን ጋር እንዲህ ከተዛመደ ያለንበት የሥራ ኃላፊነት ላይ ደግሞ አድማሱ ሰፊ ይሆናል። ምክንያቱም ሁሉም ተግባር በህግ በደንብና በመመሪያ በመተዳደር በብቃት በፍትህ በግልጽነት በህጋዊነትና በኃላፊነት መምራት የሚሆን መስራት የግድ ይላልና። ምንም እንኳን ለምናከናውነው እያንዳንዱ ተግባር ኃላፊነት ያለብን ቢሆንም አሉ የተባሉትን የመልካም አስተዳደር ችግሮችን ለመፍታት መጀመሪያ የራስ ቁርጠኝነት ሰፊውን ድርሻ ይወስዳል። ምክንያቱም ችግሮች ከሰው አቅም በላይ አይደሉም፣ ሆነውም አያውቁምና። ለዛ ደግሞ መሰረቱ ማዳመጥ ነው። ያዳመጡት ነገር ለመፍትሄ ቅርብ ነውና። ስለ መልካም አስተዳደር ስናነሳ በቂርቆስ ክፍለ ከተማ አስተዳደር መንግስታዊ እንዲሁም አስተዳደራዊ ስራዎች ላይ ትኩረት በማድረግ መልካም አስተዳደር እንዴት ይታያል፣ ምን ያህል የመልካም አስተዳደር ችግሮች ተለዩ፣ አተገባበሩና ውጤቱስ ምን ይመስላል የሚለውን ጉዳይ ለመመልከት በመሻት ነው። ለመሆኑ መልካም አስተዳደር ክፍለ ከተማው ካለበት ሰፊ ኃላፊነት በተለይ እንደ ህዝብ አገልጋይነት እንዴት ይገለጻል ስንል ጠይቀን ጉዳያችንን መጀመር መርጠናል። ይህን ጉዳይ እንዲነግሩንም የክፍለ ከተማው ዋና ስራ አስፈጻሚ ቢሮ ጎራ ብለን ይህን ነግረውናል። አመራር ዘይቤዎች አሉ። ከነኚህ ከአመራር ዘይቤዎች ውስጥ በዋናነት መልካም አስተዳደር የሚለው ኮንሰፕት አገልጋይ መሪ ከሚለው ኮንሰፕት ጋር ቀጥታ የሚገናኝ ነው። አገልጋይ መሪ ማለት ወይንም ደግሞ አገልጋይ ሊደርሺፕ የሚባለው የህብረተሰቡን የልብ ትርታ፣ ፍላጎት፣ ጥያቄ በደንብ ተረድቶ በከበሬታ ህዝቡ ለሚጠይቃቸው ጥያቄዎች በአዎንታይም ሊሆን ይችላል፣ በአሉታይም ሊሆን ይችላል። እንግዲህ ሁሉም ጥያቄ yes or no መልስ ይኖረዋል ማለት ነው። yes ከሆነ ከምክንያት ጋር፣ no ከሆነ ደግሞ ከምክንያት ጋር ለተገልጋዮቹ እርካታ በሚሰጥ መልኩ የሚመለሱ ጥያቄዎችን በአግባቡ በፍጥነት በጊዜ በስታንዳርድ መመለስ የሚችል ተገቢው ምላሽ መስጠት የሚችል ፈጣን ምላሽ መስጠት የሚችል መሪ መልካም አስተዳደር የሚለውን ይይዛል። ሌላ ደግሞ የማይመለሱ ጥያቄ ደግሞ የማይመለሱበትን ምክንያት አስረድቶ ተረድቶ በደንብ አስገንዝቦ አስጨብጦ በተገቢ ሁኔታ ምክንያቱን ተገልጋዩ አውቆ ራሱ አምኖ መሄድ እንዲችል እና በዛም ልክ ደግሞ እርካታ እንዲያገኝ ማድረግ የሚችል መሪ ሲኖር ነው እንግዲህ መልካም አስተዳደር የሚባለው ማለት ነው። እንደ ሀገር ብሎም እንደ አዲስ አበባ ዝቅ ሲል ደግሞ እንደ ክፍለ ከተማ የመልካም አስተዳደር ችግሮች ምንድናቸው ሲል መንግስት በአይነት ዘርዝሮ ለይቷል። ለዛም የሚሆን ሮድማፕ በማዘጋጀት ለመፍትሄው የተሰራበት ይገኛል። ለዚህ ዝግጅት ደግሞ መንግስትን የሚመራው ብልጽግና ፓርቲ ብልሹ አሰራር፣ የመልካም አስተዳደር ችግር መፍጠርና አገልግሎትን በገንዘብ መለወጥ ቀይ መስመሪ ነው ብሎ በጉባኤው ወስኗል። ያንን ተቀብሎ ከማስፈጸም አንጻር ምን ሰርታችኋል ብለን በክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ጎራ ብለን የሚመለከተውን ዘርፍ አናግረን ይህን ብለውናል። እንደኛ ክፍለ ከተማም ከሚያደርገው ጉዳዮች መካከል አንደኛ በበጀት ዓመቱ ቀድመን የእቅድ በሚታቀድበት ሰዓት እነዚህ እቅዶች ምንድነው፣ በበጀት ዓመቱ ቁልፍ ስራችን ምንድነው፣ ቁልፍ ተግባር ምንድነው፣ የኛ የአመራሮች አስፈላጊነት እንደ ክፍለ ከተማችን ብለን ስናስብ
የመጀመሪያው ነገር በአገልግሎት አሰጣጣችን ያረካ ተገልጋይ ነዋሪዎች አሉን። ከዓመት ዓመት የሚንከባለሉ የመልካም አስተዳደር ችግሮች አሉ። እንደዚሁም ከአስተሳሰብ ጀምሮ የሌብነትና ብልሹ አሰራሮች ችግሮች አሉ። እነዚህን አምረረን መታገል አለብን። እነዚህን ላይ መመለስ ካልቻልን በሌሎቹ የልማትና የመልካም አስተዳደር የፖለቲካ ስራችንም ላይ የራሱን የቻለ አሉታዊ ተጽዕኖ አለው። ስለዚህ ይሄ አጀንዳ ይሄ ስራ ቁልፍ ተግባር ነው ብለን በመጀመሪያ ደረጃ ከክፍለ ከተማ አመራር እስከ ወረዳ አመራር፣ ከክፍለ ከተማ ባለሙያ እስከ ወረዳ ባለሙያዎች እንደዚሁም ደግሞ በፓርቲም ሆነ በመንግስት አደረጃጀቶች መዋቅሮች ሰፊ ውይይት ተደርጎ ወደ ተግባር ውስጥ ለመግባት ሞክረናል ማለት ነው። ስለዚህ ቀድመን ምንድነው እንደኛ ክፍለ ከተማ አገልግሎት አሰጣጣችን ላይ ተጽዕኖ ሊያሳድሩ የሚችሉ ነገሮች መንስኤያቸው ምንድነው፣ እንዴት ነው የሚከሰቱት፣ ምን አይነት ናቸው የሚል የመለየት ስራ ምንድነው በመልካም አስተዳደር ችግር ብሎ ነዋሪዎቻችን የሚያነሱት ከየተቋሙ ባህሪ አንጻር፣ እንደዚሁ ደግሞ የሌብነትና የብልሹ አሰራር መንስኤዎችስ ምንድናቸው፣ ምን በማድረግ ነው የሚፈጸሙት፣ የት ድረስ በሚል እስከ ግለሰብ ድረስ ማፕ በማድረግ እቅዱ ወጥቷል። በዛ እቅድ መሰረት ሰፊ ስራዎችን ባለፉት 8 ወራት ለመስራት ጥረት ተደርጓል። በዚህ ረገድም የመጡ ውጤቶች በርካቶች እንደሆኑ ማየት እንችላለን ማለት ነው። በዚህ መልኩ ስራው የተጀመረው መልካም አስተዳደር ማስፈን ጉዞ ስኬታማ እንደነበር ተገልጿል። ስራውን ከማከናወን በፊት አጋዥ የሆኑና ችግሩን የመለያ ጥናት እንደዚሁም ስራው ከተጠናቀቀ በኋላ የህብረተሰቡ በስራው ያለውን እርካታ መለኪያ ጥናቶች ተሰርተዋል በፓርቲው። በዚህ ብቻ ያልተወሰነው የማጣራት ሂደት ከወረቀት ሪፖርት ባሻገር የምልከታ ቡድን በማዘጋጀት የተሰሩትን በአካል ተወርዶም ታይተዋል። መጀመሪያ በአመቱ መጀመሪያ ላይ የለየናቸው የመልካም አስተዳደር ችግሮች፣ አገልግሎት አሰጣጥ ችግሮቻችንን እንዴት እየተገበርናቸው ነው፣ እንዴት በእቅዳችን ውስጥ ያካተትናቸውን እየሰራናቸው ነው የሚለውን በሁለት በሶስት ጉዳዮች ላይ ማረጋገጥ እንችላለን ማለት ነው። አድርገናልም። አንደኛው የአካል ምልከታ ነው። የአካል ምልከታ ቲም አለው የራሱ የአገልግሎት አሰጣጥ እና የመልካም አስተዳደር ብልሹ አሰራር የሚከታተል ከባለሙያም ከአመራሮችም ቲም አለ። ያ ቲም ወርዶ ምልከታ ያደርጋል። አንደኛው ይሄ ነው፣ የውስጥ ምልከታ ወይም ሱፐርቪዥን፣ ኢንስፔክሽንም ጭምር። ኢንስፔክሽን ስንል ለምሳሌ አገልግሎት አሰጣጡ ላይ ሮብና አርብ እንዴት እየተሰጠ ነው የሚለውን ነገር በፓርቲም በመንግስትም ኢንስፔክት ይደረጋል። ድንገት በአገልግሎት አሁን የመስጫ ቀን ላይ አመራሩ በስራ ገበታው ላይ ነው ቁጭ ብሎ እያገለገለ ያለው፣ ባለሙያው ቁጭ ብሎ እያገለገለ ነው ወይ፣ የተመደበለትን የስራ ስርዓት የሚለውን ነገር የማረጋገጥ ኢንስፔክት የማድረግ ስራዎች አሉ ማለት ነው። በሶስተኛ ደረጃና ትልቁ ማረጋገጫ ደግሞ ራሱ ከተገልጋዩ ህብረተሰብ ማለት ነው። ራሱ የተገልጋዩ ህብረተሰብ እንዴት እየሄደ ነው የሚል የንጠያየቅ መድረኮች ይነሳሉ። ይሄ ንጠያየቅ መድረክ ወደፊትም የበለጠ መስፋት የሚችል ቤስት ኤክስፒሪየንስ እንደኛ ክፍለ ከተማ ብለን የምንወስደው ዝቅ ብሎ ታች ድረስ ጥያቄዎቹን ጠይቆ ምን አገልግሎት ምንድነው፣ ምን እንስራ፣ ምን ጎደለ፣ እስካሁን የተነጋገርንባቸው የተግባባናቸው ነገሮች ምንድናቸው፣ ምን ላይ በምን ደረጃ ላይ ናቸው የሚለው ነገር ምክክርና ውይይት ይደረጋል ማለት ነው። ከዚህ ባለፈ በምክር ቤት ይገመገማል፣ በፓርቲ መድረኮች ላይ ይገመገማሉ፣ ክሮስ ቼክ ይደረጋሉ። ስለዚህ አፈጻጸማቸውን ከነዚህ አይነት አንጻር ከ4-5 ዳይሬክሽን ክሮስ ቼክ ተደርጎ ይገመገማለን። እውነታውን ምን ላይ እንደደረሰ እናረጋግጣለን ማለት ነው። ካለው የህዝብ ፍላጎትና ውስብስብ ችግሮች አንጻር የመልካም አስተዳደር ቅሬታና አቤቱታ መዋቅር በየደረጃው ተዘርግቶ ህዝብ እንዲገለገልባቸው ተደርጓል። በክፍለ ከተማው በጽህፈት ቤት ደረጃ ተቋቁሞ ዘርፉ ላይ በትኩረት እየተሰራም ይገኛል። አንድን ችግር ለመፍታት የችግሩን ምንጭ መለየትና ለዛም መፍትሄ ማስቀመጥ ያስፈልጋል። ለዛ ደግሞ ፕላን ማድረግ የግድ ይላል።